በሙሉ የልጁን መቅኔ መጣችሁ ያጣችሁ ያ የሆዴ መቅኔ ስላለቀ የበላሻትን እያንዳንድሽ ትተፊያታለሽ። ያ ከልጅነቱ ጀምሮ መቅኔውን ስትጠጪ የነበርሽ በሙሉ የድረሱልኝ ጥሪ ያገባናል። መቅኔውን መጠነው አላ የሚያሳዝነው ግን በ15 ቀን አንዴ እየመጣች ሳታጣጥም ከፋይ ለሆነችው ለደንጋጋ በጣም እናዝናለን። እኛ ስንጥጥ አርገን ጠጥተናል። ችግሩ ሳይደርስሽ እኛ በበላ ነው። አንቺ የምትከፊው ነገር ግን ከልብ አዝነናል። ኮፒሊንግ ጋይስ 2000 ሰው ቁጭ ብሎ 300 ኮፒሊንግ። ችግሩ ያ እኛ በበላ ነው፣ እኛ በጠጣ ነው። እስከ ዛሬ ድረስ ሲያስለቅስ ሲማተም ሲል የነበሩት ከሱ ስርስር ሲሉ የነበሩት አንዳንድ ሴቶች በህይወቱ እኔ እንኳን ስናቃቸው 5 ሴቶች አግኝተናል። እነዚህ 5 ሴቶች መቅኔ አዋጡና ስጡት። አዋጡ የደረሱልኝ ጥሪ ለሆዴ መቅኔ ነው የሌለው። የሚያሳዝነው ደንጋጋ ለካ እነዚህ ዛሬ አያችሁ ማጣት ፉንፉን አደረገሽ። ፉንፉን ተናደርሽ። ምክንያት አሁን ወገቡ አይሰራ ጭንቅላቱ አይሰራ እንደዚህ ይዘሽ እንዲህ የምትይው ሆዲያ ያርሽ ፍራንክፈርት የለም። የታሰበው ነገር የለ። የኢትዮጵያ ህዝብ አዋጡ ነው። ምን አገባው ኢትዮጵያ ህዝብ? መቅኔ ከመጠጡት አንዷ እግዚአብሔር አሳክቶልኝ 2 ወሩን በቀኑ በሙሉ በቀን 3 ጊዜ እንዲህ ያልኩት እኔ ነኝ። ስለዚህ እኔ ተፋለሁ። የጠጣሁትን እተፋለሁ። የጠጣሁትን የበላሁትን እንተፋለን። እኔ በበኩሌ በደንብ ነው የበላሁት። እንተፋለን። ሌሎቹ እንኳን ዱላውን የተረፋቸው የኖረውም ከኔ ጋር ነው። ከሴት ጋር ኖሮ አያውቅም። ስለዚህ እኔ ከጠፉት መቅኔዎች እርግጠኛ ነኝ 80% እኔ ውስጥ ነው ያለው። ለዚህ ነው ልጅ የሚያደርገኝ ትላለህ። የልጅን መቅኔ ጠጥቼ ማለት ነው ወይ መቅኔ ነው ስሙ። ስለዚህ እስከ ዛሬ ድረስ የበላችሁ አንድ ቀንም የጎረሳችሁ ካላችሁ ያ አንዳንድ ፐርሰንት እናንተ እኔ ጋር 80% ስላለ መቅኔ እናዋጣ። ኤክሶቹ ተሰብስበን መቅኔ እናዋጣ። መቅኔውን ያለቆ እንትኑ ስፓይን ኮርዱ ላይ የመሰንጠቅ ይሄ ሁላ ያችን የሚወዳትን ነገር እንዲህ የሚላት ነገር ላይ ነው ችግር ፈጠረው። ችግር እኮ አለ። ፍቅር ደግሞ እንደ ቅጥነቱም ማለት ደግሞ ፋፍራም ሴት ነው የሚወደው። ስለዚህ መቅኔ እናዋጣ። መቅኔ አይ ድንጋጋ አረቴ ከሬጋ አረቴ ድንጋጋ አፍ መፍቻ እንዳትኝ። መዝጋቢው ማን ነው? ማንም የሚመዘግበው ሰብሳቢ፣ መቅኔ ሰብሳቢ ማነው? ሰብሳቢ መቅኔ ለመመለስ የፍትህ ኮሚቴ ይዘጋጅልን። መቅኔ ለመመለስ ማለት ነው። ማንን እናርክ? ኦኬ አንድ ጊዜ መቅኔውንም የወሰነውን መቅኔ እንድሰበስቡ አንድ ኮሚቴ ያስፈልገናል። ኃላፊ የሚቀዳ ወንድ ይሆንልን። ለእኔ ወንድ ይሆንልኝ። ለመሰላችሁ ከሱ እየወሰድኩኝ እከፍለዋለሁ። እየወሰድኩኝ እከፍላለሁ። ወንድ ይሆንልኝ ለመቅኔ ስብሰባ። ወይ ግንጋጋ ማነሽ? ኦኬ ማነው ስምሽ? እሱ ባለው አዎ የመቅኔ አሰባሳቢ ያስፈልገናል። ሀይ ቶሎ በሉ። የልጁ መቅኔ አልቆ ግንጋጋ እኮ አሁን ስታየው መጨረሻዋን ስታስበው ሀይ አወዳደቅ ይበልሽ። እኛ ብንሆን ኖሮ አይ ጂጂዬ ከስንት ጉዳ ወጣሽ። ከእብደቱ ወገቡ አይሰራ። እብደቱን እንኳን ብችል ወገቡ አይሰራ። አንዱን ሰጥቶኝ በአንዱ እንኳን እደሰት ነበር። ሁለቱም የተበላሸ አይ መድኃኒዓለም። ልጅን እኮ መርጠ እንዴት እንደምታወጣ የኔ ልጅ አልክ። የኔ ልጅ አብዶም መቅኔውም አልቆም አይሆንም። ከሁለት አንዱ እንኳን ቢሰጥሽ አስባችሁታል? እኔ ደግሞ በዛ አልደራደርም። አልወድም፣ ያመኛል። ወይ እንደ ጭልጥ ብሎ ይቅር እንጂ አስባችሁታል? ይህንን መጋጃ ተሸክሜ እዚህ ሳስታምም ይበልሽ ተመላለሽ። አሁን ምን ይሆንሽ? የኢትዮጵያ ህዝብ ብር የለሽም። ሱቁሽንም አስረክብሽ አይደል? የሱቁን ወንበር በሙሉ ወደ ላይ አመጣሽ። ለማሳየት ለምቤትሽ የምታሳይም ታዲያ
አንቺ ክፉ ድሃ ያ አንቺ ሳያልፍልሽ አይቆጨኝም ምን አድርጌለት ነው ይሄኔ ልጆችሽን ገንዘብ እቺ በወር የምትሰጠው 300 ኤሯን አንስተሽ ነው የሰጠሽው። አባትዬ የት ነው ያለው ግን? ባለፈው ልምጣ ስትል ነበር። ሂድ ልጆችን ሰብስብ፣ ጎረምሳ ገብቷል። ገና ያስተፋታል ገና ለእህቴ እያለ ማለት ነው። እህቴ ለእህቴ እኔ እኮ እህቴን ማስተዳድረው እኔ ነኝ። እግዚአብሔር ሲያወጣኝ ይኸውላችሁ። ይሄንን ደግሞ ምናምን ያለው ደግሞ በጣም የሚያስቀው እኮ 5 ፎቅ ሰርቼ 6 ፎቅ ሰርቼ ወገቤ ተሰበቀ። ኧረ ተው አንተ ሰውዬ፣ ኧረ ተው ውሸትህን በልክ አድርገው። ኧረ ውሸትህን በልክ አድርገው። የምን ፎቅ ነው? አንድ ቤት እንኳን መጨረስ ያቃተ ሰውዬ። እኔ እኮ ይዛልታን ብታመመኝ ያየሁት ለዚህ ቤት 12 ሳምንት የፈጀ ጊዜ ተቃጥዬ ማለት ነው። ይችን ቤት ለማደስ ይችን ወረቀት ለመለጠፍ ይችን ለመስራት ስታንቀላፋ ማለት ነው። እዚያ አስትል እንዲቀና ጎንበስ ቀና ጎንበስ። እንደው ቅርናቱ ሲያንተ ነበር የዛኔ ቀረና። ስለ ቅርናት ባወራማ የዛኔ ነበር የቀረናህብኝ። የዛኔ እኮ ነው አይ አልኩ በቃ። አይ ኮምፒውተሬንም የዛለታን የዘጋሁት ገባሽ መመኝ። የእሱን ፕሮጀክት ኮምፒውተር ላይ እየሰራው ነበር። ልክ በዚህ ቤት 2 ሳምንት ሲፈጅበት ያቺ ሴትዮ ናት እዚህ ያለች የቻው ቤት አሰርታው ሄደችው ማለት ነው። 2 ወር ነው የተሸከመችው። ነፍሷን በገነት ያድርገው፣ ነፍሷን በገነት ያድርገው። እኛ የዛን ጊዜ እውነትም ማጥፍታ ነው ብለን ነበር። ይኸው ዛሬ ማትቀር ብዙ ጊዜ እኮ ወንድ ትመስያለሽ ይሏታል እኮ ድንጋጋር ወንድ ነው የምትመስለው። አሁን እኮ ዝም ብላችሁ እቺ ሴትዮ እኔም ብቻ ነው ወንድ የምትመስለኝ ይላል። ተጠራጠርኩ እኮ እንደዚህ ከኔ ጋር ስትሳፈጪ ማለት ነው። ተባብረንማ ወገቡንማ እኔ በበኩሌ መመለስ አለብኝ። ኧረ እኔማ ወስጃለሁ። እኔ እኮ ተይ እንዴ ምን አባቱ ይሰራል እዚህ ታዲያ? እከክ ወጣት እየተጫወተ እንደዚህ እየተዘፋዘፈ እኔማ በደንብ አድርጌ ነው ሙልጭ አድርጌ የበላሁትና የጠጣሁት በልት ግጥም አድርጌ ነው። ለዚያው በቀን 3 ምሳዬን፣ ቁርሴን፣ እራቴ አንዳንዴ ደግሞ ሌሊት ሸንጥ ሲያደርገኝ ከእንቅልፌ ተነስቼ ጉብ ነው የምለው። ምን ብያችሁ ነበር? ቂጤ ስር ነው የማገኘው አላልኳችሁ? ይሆነ እንደዛ ነኝ። አሁን የወላ ነገር ጠፋ። እንግዲህ ድንጋጋም እንደሆነ እንዳያችኋት ናት። እንዲህ ትላለች። እኔ ግን የምልሽ ድንጋጋ የምትይው ነገር የሚደክምሽ ነገር ምን ሆነሽ? ወይኔ እናቴ ወይኔ እኔማ እንደው ቁሽር ነው የማልከው። ቆይ ድንጋጋ እግዚአብሔር አንተ ሲሆን የምትለውን አይታችሁታል? የምትለው አላት ሲጀምር ህይወቱን አበላሸሽ ነው ያልሽ። ዘሆን ምትበት አይካንዴ ማለት ደንቆራሽ ምርመራ ተመርምሮ ምትበት እና ይፈለኩት እድሜ ልኩ
ሜትር ያለፈ የምትወጣ ሴት አይደለች። አንተ ሰውዬ ተው። አንተ ላይ መጥቼ እንዲጨፍሬ በሄድኩትስ የምትለው አሁን አንተ ዝም ብለህ ወገብን አስታም ሙጀዲያ መቅደስን ያልሻት የታለ የምትለው ነገር የት ነበር ያየችው? እህንማ ሳላመጣው እህንማ መጣሁልህ። እንዴት በእግዚአብሔር አይሰለችሽም? ወዳደርኝ አንቺ ወዳደርኝ አንቺ ቤታ ላይ ቤቢ ላይ ማናገኝ የዛሬውንም እንዴ እኔ ጋር ሲመጣ ነው እንዴት አመመው? ሆድ ወዳደርኝ አንቺ ስባናሻት ጀመር የምትለው ደስ የሚልህ ምንድን ነው? ጀመር እንዴት አይደንቃካ መስማት ነው። እናዋጣለን። አንቺም እናዋጣለን። ኢትዮጵያ ምን ይለዋል? ያወጣ ወንዝሽ አጣነ እና የበለጠ ብር ታገኛለህ ብለሽ ወስደሽ እንዴ አንቺ ልጆችሽን ማሳደግ ጎስፒ የምትለውን አምጣልኝ እስኪ። ከፎቅ ላይ ነው ራሴ አንቺ ልጅ የተወረወርሽ ነሽ። ሙትቻ አንቺ ነሽ የተወረወርሽ እኮ ነሽ። ምን ቆየሽ እኮ ወደቅሽ። በቃ አለቀልሽ እኮ። እንዴት አቅፈሽ ብቻ መኖር ነው ወይ ጥለሽው ትጠፊያለሽ? ልጆችሽን ይዘሽ ወደ ያረጋት የሚገለው የሚያነሱ አንቺ ጉድ የለ ሰዎች በምንከፍለው የሚለው ላኩልኝ። እኔ ከጉዴላዎች ጋር ንግግር የለኝም። ወሰደችው አላለችም? ወስዳሽ ስናስበው በላ ጠጣን ምን እናደርግ እንሻወር የሚለውን አምጡልኝ። እንዲህ ነው የምትለው። ሲጀምር ህይወቱን አበላሸሽ ነው ያልሽው። እስቲ አዳምጫው። በኋላ ይጣላሉ። ተጣሉ። የፕሮግራም ሰምታችኋል ምናምን ነገር የተመረጥሽ መሰለሽ